የዓለም አቀፉ የነዳጅ ንግድ 20 በመቶ የሚያልፍበት የሆርሙዝ ሰርጥ በታሪክ ታይቶ በማይታወቅ ሁኔታ ሙሉ በሙሉ በኢራን ቁጥጥር ስር ሊወድቅ ነው የሚሉ መረጃዎች ባለፉት ሰዓታት በከፍተኛ ሁኔታ መነጋገሪያ የሆኑ ጉዳዮች ሆነዋል። በተለይ የቴሌግራፉ ታዋቂው ጋዜጠኛ ሮላንድ ኦልፊንት ዓለም አቀፍ ጉዳዮችን በመተንተን የካበተ ልምድ አለው የሚባል ታዋቂ ጋዜጠኛ ነው። ባወጣው አንድ አዲስና ዘለግ ያለ ሀተታ ያለው ጽሑፍ ላይ አሜሪካና ምዕራባውያን በኦማን አሸማጋይነት ከቴህራን ጋር ሚስጥራዊ ስምምነት ላይ ለመድረስ ተቃርበዋል። ይህ ስምምነት ከተፈረመ ደግሞ ይላል ታዋቂው ጋዜጠኛ ሮላንድ ኦልፋንት፣ ኢራን በፐርሺያን ገልፍ መርከቦች ላይ ህጋዊ የፍተሻና የታሪፍን የማስከፈል ስልጣን ታገኛለች። አንድ የአሜሪካና የእስራኤል የታላቁ የጦርነት እቅድ ሙሉ በሙሉ ይከሽፋል። ሁለት እስራኤልና ኔታንያሁ ደግሞ ለብቻቸው ወይም በተናጠል እርምጃ ለመውሰድ ይገደዳሉ። ለዚያም ዝግጅት እያደረጉ ነው ብሏል ታዋቂው የቴሌግራፉ አናሊስት። የአዲስ ስምምነት የመካከለኛው ምስራቅን የኃይል ሚዛን እንዴት ሙሉ በሙሉ ሊቀይረው ይችላል? የዛሬው ዋነኛ ማጠንጠኛችን ነው። ኢራንስ በዓለም አቀፉ የነዳጅ ገበያ ላይ እንዴት የበላይነቷን ለማረጋገጥ ቻለች? የሚሉትን ጉዳዮች እናነሳለን። ከነዚህ ጋር ተያይዘው ደግሞ ትላንት አንስተን ነበር አይደለም? በዚህ የሆርሙዝ ግብግብ በሆርሙዝ ዙሪያ በተነሳው ንትርክ ምክንያት ዋነኛው አጀንዳ አደገኛው የኢራን የኒውክሌር ፕሮግራም ጉዳይ ሙሉ በሙሉ የተዘነጋ ነው እየመሰለ ያለው። ግን ኔታንያሁ ይህንን ጉዳይ አልዘነጉትም። በቀጣይ ለብቻቸው አሜሪካ እንኳን በዚህ ስምምነት ሀሳብ ራሷን ጦርነቱ ገለል ለማድረግ ብትሞክር እኛ ለብቻችን ኢራንን እንመታለን እናጠቃለን የሚልን አንድ አስገራሚ የሆነ መረጃ ይፋ ተደርጓልና እሱንም አያይዘን እናነሳላችኋለን። ስለዚህ አብራችሁን በመቆየት እንድትከታተሉ ጋብዛችኋለሁ። እስከ መጨረሻው አድምጡን፣ ታገኙበታላችሁ ጠቃሚ የሆነን መረጃ። የገበያ ግሎባልን የዩቲዩብ ገጽ ደግሞ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ዝርዝር ጉዳዮችን በስፋት መመልከት እንጀምራለን። በድጋሚ አብራችሁን ቆዩ። በቅርቡ በኦማን አሸማጋይነትና በኢራንና በምዕራባውያን ኃይሎች ማለትም በአሜሪካ በተለይ መካከል ሲካሄድ የነበረውን ሚስጥራዊ የሆነው አከራካሪ የነበረው ድርድር ወደ ማጠናቀቂያው ምዕራፍ መድረሱን የሚያመላክቱ ሰነዶች መውጣትን ጀምረዋል። የቀጠናው የኃይል ሚዛን ሙሉ በሙሉ መለወጡን የሚያረጋግጡ ጭብጦችም እየወጡ ነው ያሉት። የቴሌግራፉ ታዋቂው ጋዜጠኛ ሮላንድ ኦልፋንት ባስነበበው ጥልቅ ትንተናዊ ጽሑፍ ላይ እንደገለጸው ደግሞ ምንም እንኳን ስምምነቱ ገና ኦፊሲያላዊ ፌርማ ስነ ስርዓት ያልተፈጸመበት ቢሆንም አሜሪካ ተስማምታ የምትፈርምበት ከሆነ ግን ይህ ክስተት ኢራን በጦርነቱ ላይ ሙሉ በሙሉ ማሸነፏን የሚያሳይ የማያዳግም ማረጋገጫ ተደርጎ ሊወሰድ ይገባል ሲል ተደምጧል። የዚህ ስምምነት ዋና ማዕከል የሆነው የሆርሙዝ ባህረ ሰላጤ ወይም ሰርጥ በዓለም አቀፍ ደረጃ የሚመረተውን የነዳጅና የተፈጥሮ ጋዝ 1/5 ወይም 20 በመቶ የሚሆነውን የሚሸጋገርበት ወሳኝ ስትራቴጂካዊ የባህር መስመር ነው። የወጡት መረጃዎች እንደሚያረጋግጡት ረቂቅ ስምምነቱ ኢራን ወደ ፐርሺያን ገልፍ በሚገቡና በሚወጡ የማንኛውም ሀገር የንግድና የነዳጅ መርከቦች ላይ ቀጥተኛ የቁጥጥር የፍተሻና የምዝገባ ስልጣን እንዲኖራት የሚፈቅድላት ሲሆን ከጎረቤቷ ኦማን ጋር በመሆንም ልዩ የታሪፍና የክፍያ ተመን እንድታስከፍል ህጋዊ መብትን ይሰጣታል። ይህ ደግሞ ቴህራን ከጦርነቱ በፊት በቦታው ላይ የነበራትን ወታደራዊና ህጋዊ ተጽዕኖ በከፍተኛ ደረጃ የሚያጎለብት ነው። በዓለም አቀፉ የነዳጅ ገበያ ላይ ቀጥተኛ ውሳኔ ሰጪ እንድትሆን የሚያደርጋት አዲስ ህጋዊ ማዕቀፍ ነው እየተባለ ነው ያለው። ከጦርነቱ መነሳት በፊት የዋሽንግተንና የቴል አቪቭ ዋና ስትራቴጂካዊና ወታደራዊ ግብ የነበረው የኢራን እስላማዊት ሪፐብሊክ መንግስትን መቀየር፣ ማስወገድ ወይም ደግሞ ወታደራዊና የባህር ኃይል አቅሟን ሙሉ በሙሉ ሽባ ማድረግ፣ የዩራኒየም ፕሮጀክት ማበልጸግ ሂደቱን ማቆም የሚሉ ነበሩ። ነገር ግን አሜሪካና አጋሮቿ ባካሄዱት የባህር እገዳና የአየር ጥቃት የኢራንን የባህር ኃይል እንቅስቃሴ ማስቆም አለመቻላቸው ብቻ ሳይሆን አሁን የተደረሰው ስምምነት ቴህራን የባህር መስመሩን ሙሉ በሙሉ በበላይነት እንድትቆጣጠር የሚፈቅድ በመሆኑ የአሜሪካና እስራኤል የታላቅ ጦርነት እቅድ ሙሉ በሙሉ መክሸፉን የሚያሳይ ነው ተብሏል። ከዚህ በተጨማሪ የትራምፕ አስተዳደር በኢራን ላይ ከፍተኛ የኃይል እርምጃ ለመውሰድና ወታደራዊ ውድመትን ለማድረስ አስቦ የነበረ ቢሆንም እንኳን ቴህራን ጥቃት ከተፈጸመባት አጋር የሆኑትን የባህረ ሰላጤው ሀገራትና የነዳጅ መሰረተ ልማቶቻቸው ቀጥተኛ ኢላማ እንደምታደርግ
ጠንከር ያለ የመልስ ጥቃት ማስጠንቀቂያ በመስጠቷ ምክንያት የሳውዲ አረቢያን መንግስት ጨምሮ የቀጠናው ሀገራት አሜሪካን ጥቃቱ እንድታቆምና ወደ ዲፕሎማሲያዊ መንገድ እንድትመለስ ከፍተኛ ተጽዕኖ አድርጓል። ይህም ኢራን በጎረቤቶቿ ላይ ያላትን የፖለቲካና የኃይል ተጽዕኖ ከመቼውም ጊዜ በላይ ያሳደገላት ከመሆኑ በላይ በጂኦፖለቲካው መስክ የዓለም አቀፉን የኃይል መስመር የኢነርጂ መስመር በጂኦፖለቲካው መስክ የዓለም አቀፉን ሀያላን እጅ ለማሳጠፍ መቻሏን ያረጋገጠም ትልቅ ስትራቴጂካዊ ድል ሆኖ ተመዝግቦላታል። የኢራንን የአሜሪካና የእስራኤል ዋና የጦርነት ግብ የነበረው የኢራን እስላማዊ ሪፐብሊክ መንግስት መጣል ወይም ሙሉ በሙሉ ወታደራዊ አቅሙን ማዳከም፣ የባህር ላይ እገዳና የአየር ጥቃትም በማድረግ የቴህራን የበላይነት ጨርሶ ማክሰም የነበረ ቢሆንም እሱን ማድረግ ባለመቻሉ ምክንያት ግን አዲስ ድርድር በተግባር ያስመሰከረ ሆኖ መጥቷል። ዋሽንግተንና ቴልአቪቭ የተቀናጀ ወታደራዊና ኢኮኖሚያዊ ጫናን በማሳደር የኢራን የኃይል ሚዛንን አቅምን ለመስበርና በፐርሺያን ገልፍ ያለውን የባህር ላይ አቅሟን ለማንበርከክ ያለሙ ቢሆንም የቴህራን የመቋቋም አቅምና የተቀናጀ የመከላከል ስትራቴጂ ግን የታሰበውን ውጤት ሳያሳካ ቀርቷል። አሜሪካም በስፋት ያካሄደችው የባህር ላይ እገዳና ኢራን በዓለም አቀፍ የኢኮኖሚ መስመር ላይ ያላትን የቁጥጥር ስልጣን ሊቀንሰው ቀርቶ ይበልጥ ተደራዳሪና ውሳኔ ሰጪ እንድትሆን እያደረጋት ነው ያለው። የኢራን አብዮታዊ ዘብ ወይም IRGC የባህር ኃይል እንዲሁም የባሊስቲክ ሚሳኤል አቅም በአሜሪካ የአየርና የባህር ጥቃቶች ሊደመሰስ ወይም ሊዳከም አልቻለም የሚሉ መረጃዎች ምዕራባውያን በቀጠናው ላይ የነበራቸውን ወታደራዊ በላይነት ናሬቲቭ ሙሉ በሙሉ የሸረሸረ ነው የሆነው። ይህ ሁኔታ በቴልአቪቭና በዋሽንግተን ወታደራዊ እቅድ አውጪዎች ዘንድም ትልቅ የፖለቲካና ወታደራዊ ውድቀት ተደርጎ የተወሰደ ሲሆን የተቀመጡት ታላላቅ የጦርነት ግቦች ሳይሳኩ የኢራን ስልጣን ይበልጥ ሰፊ ህጋዊነትና ተጽዕኖ ማግኘቱ የሚያሳይ ሆኗል። የኢራን እስላማዊት ሪፐብሊክ መንግስት ሳይወድቅና ወታደራዊ መዋቅሩ ሳይፈርስ ይልቁንም በዓለም አቀፉ የነዳጅ ማለፊያ መስመር ላይ ህጋዊ የታሪፍና የቁጥጥር ስልጣን ተሰጥቶት ከድርድር ጠረጴዛው የሚወጣበት እድል መምጣቱ የአሜሪካና የእስራኤል የቀጠናው የመጨረሻ ስትራቴጂካዊ ውድቀት የሚያረጋግጥ ዋነኛው ተርኒንግ ፖይንት የመታጠፊያ ነጥብ ሆኗል። ዶናልድ ትራምፕ በኢራን ላይ ከፍተኛና የማያዳግም ወታደራዊ ጥቃት ለማድረስ ዝግጅት አድርገው የነበረ ቢሆንም የቴህራን ጠንካራ የመልስ ጥቃት ማስጠንቀቂያ የባህረ ሰላጤው ሀገራት አቋማቸውን በአስቸኳይ እንዲቀይሩና አሜሪካ ጥቃቱን እንድታቆም ተጽዕኖ እንዲፈጥሩ አስገድዷቸዋል። ኢራን ማንኛውም የአሜሪካ ጥቃት ከተፈጸመባት አጋር የሆኑትን የጎረቤት ሀገራትና የነዳጅ መሰረተ ልማቶቻቸውን ቀጥተኛ ኢላማ አድርጋ እንደምትንቀሳቀስ በማስጠንቀቋ ምክንያት ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ከፍተኛ የደህንነትና የኢኮኖሚ ስጋት ውስጥ እንዲወድቁ አድርጓቸዋል። የባህረ ሰላጤው የአረብ ሀገራት አሜሪካ የምትሰነዝረው ወታደራዊ እርምጃ በቀጠናው ላይ ሊያስከትል የሚችለው አጥፊ የሆነን መዘዝ የተገነዘቡት ኢራን የላከችውን ግልጽ ወታደራዊ ማስጠንቀቂያ ተከትሎ ነው። ቴህራን የስልቷ አቀራረብ ዋሽንግተን በቀጥታ ከመጋፈጥ ይልቅ የአሜሪካ ቀጠናዊ አጋሮች የሆኑትና ለኢኮኖሚያዊ ጉዳት እጅግ ተጋላጭ የሆኑትን የነዳጅ ማጣሪያዎች፣ የወደብ መሰረተ ልማቶችና የኤሌክትሪክ ኃይል ማመንጫዎችን እንደ ታጋች አድርጋ ነው ትጠቀምባቸዋለች። ይህ የቴህራን አቋም የሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና የሌሎች የባህረ ሰላጤው ሀገራት መሪዎችም በዋሽንግተን ላይ ከፍተኛ የዲፕሎማሲ ጫና እንዲፈጥሩ ያስገድዳል። ይህ ስጋት የቀጠናው ሀገራት አሜሪካ ወታደራዊ እርምጃዋን እንድታቆምና ወደ ዲፕሎማሲያዊ መንገድ እንድትመለስ አበክረው እንዲጠይቁ አድርጓቸዋል። ትራምፕ የነበራቸው የኃይል አማራጭን ትተው ወደ ድርድር ጠረጴዛ እንዲመጡ ያስገደደው ዋነኛው ምክንያትም የአሜሪካ የቅርብ አጋሮች የነበሩት እነዚህ ሀገራት ከዋሽንግተን ወታደራዊ እቅድ ጀርባ ከመቆም ይልቅ የራሳቸውን ደህንነት በማስቀደማቸው ነው። ውጤቱም ኢራን በጎረቤቶቿ ላይ ያላትን የኃይልና የፖለቲካ ተጽዕኖ በሚበልጥ ደረጃ ያደገበትና የአሜሪካን ወታደራዊ አማራጮች በራሷ አጋሮች አማካኝነት እንዲገደቡ ያደረገበት ትልቅ የፖለቲካ ድል ሆኖ ተመዝግቧል። ኢራን ያሳየችው ይህ የፖለቲካና የወታደራዊ ተጽዕኖ አሜሪካ በቀጠናው ላይ የነበራትን የብቸኛ የበላይነት ውሳኔ ሰጭነት ሚናን ያላላ ከመሆኑም በላይ የባህረ ሰላጤው ሀገራትም ከዋሽንግተን ይልቅ የቴህራንን ስጋቶችና ፍላጎቶች ግምት ውስጥ ማስገባት እንደሚኖርባቸው ያረጋገጠም አዲስ ምዕራፍ ከፍቷል። በኦማን ቀጥተኛ አሸማጋይነት የተዘጋጀው የሆርሙዙ ረቂቅ ስምምነት ኢራንና ኦማን የጋራ የባህር ላይ ቁጥጥርና የክፍያ ተመን እንዲጥሉ የሚፈቅድ በመሆኑ የዓለም አቀፍ የንግድ መስመር መዋቅር ሙሉ በሙሉ የሚቀይር ነው። የዓለም አቀፍ የነዳጅና የተፈጥሮ ጋዝ ንግድ 1/5 የሚስተናገድበት የሆርሙዝ ስትሬት ቀደም ሲል ከማንኛውም ልዩ የክፍያ ተመን ነፃ ሆኖ ይሰራ የነበረ ቢሆንም አዲሱ ህጋዊ ማዕቀፍ ይህ አሁን ሊክ ተደርገው የወጡ መረጃዎችና ሌሎች ምንጮች እያወሩለት ያሉት ህጋዊው አዲስ ማዕቀፍና ስምምነት ግን ኢራን በቦታው ላይ የነበራትን ህጋዊና ወታደራዊ ተጽዕኖ ከጦርነቱ በፊት ከነበረው በላይ እንዲጠናከር ያደርገዋል። ኦማን በዚህ የዲፕሎማሲ ሂደት ውስጥ የተጫወተችው የማስታረቅ ሚና የቴህራንን ጥያቄዎች ማዕከል ያደረገ ሲሆን ወደ ገልፍ የሚገቡ መርከቦች በሙሉ የቴህራንን ፍቃድና የክትትል መስፈርቶች እንዲያሟሉ የሚያስገድድ ነው። ይህ የኦማን አሸማጋይነት በምዕራባውያንና በኢራን መካከል ያለውን ውጥረት ለማርገብ ያለመ ቢሆንም በተግባር ግን የቴህራንን ህጋዊ የበላይነትና የባህር ላይ ስልጣን በዓለም አቀፍ ደረጃም ያረጋገጠ ነው። ወደ ፐርሺያን ገልፍ የሚገቡ የማንኛውም ሀገር የንግድና የነዳጅ መርከቦች በኢራንና በኦማን የተቀናጀ ክትትል ስርዓት ስር እንዲያልፉ መደረጉ ቴህራን በዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ ቀጥተኛ የቬቶና የመቆጣጠር አቅም እንድታገኝ ያስችላታል። ቀደም ሲል አሜሪካና አጋሮቿ የባህር ላይ የነፃ እንቅስቃሴ ደንብን በማስከበር ስም በቦታው ላይ የሚያካሂዷቸው
የተለያዩ ወታደራዊ እርምጃዎችም በአዲሱ ህጋዊ ማዕቀፍ ተተክቶ ኢራን ክፍያ የምታስከፍልበትና የፍተሻ መብት ሙሉ በሙሉ የምታገኝበትን ሁኔታ እንደሚፈጥር ነው እየተነገረ ያለው። ይህም ኢራን በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ የባህር መስመሮች ላይ ያላትን ቁልፍ ተደራዳሪነትና ቁጥጥር በከፍተኛ ሁኔታ ያሳደገ ውሳኔ ነው እየሆነ ያለው። የሆርሙዝ ሰርጥ ከኢኮኖሚያዊ ማለፊያነቱ ባሻገር የቴህራን ዋና የፖለቲካና የወታደራዊ መደራደሪያ ካርድ ሆኖ መውጣቱ በቀጠናው የሚንቀሳቀሱ ዓለም አቀፍ መርከቦችና ሀገራት ከቴህራን ህግና መመሪያ ውጪ መንቀሳቀስ የማይችሉበትን አዲስ የባህር ላይ የኃይል ሚዛንን ፈጥሮ ነው እያለፈ ያለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር መሳሪያ የማምረት ፍላጎትና የመታጠቁ አምቢሽን ለመከላከል እስራኤል አስፈላጊውን ማንኛውም እርምጃ እንደምትወስድ ደግሞ እየገለጹ ነው ያሉት። እንደዚህ አይነት ምስቅልቅል ያለ ትርምስምስ ኢራንን አሸናፊ የሚያደርግ ስምምነት ጠረጴዛው ላይ ተቀምጧል፣ ፌርማኑ የሚቀርብ በሚባልበት ሰዓት ቤንያሚን ኔታንያሁ ቢቢ ምንም ሆነ ምን እኛ ጥቅማችንና ደህንነታችንን ለማስጠበቅ አስፈላጊውን እርምጃ እንወስዳለን የሚል ጽኑ አቋምን ይዘዋል። የአሜሪካና የኢራን ዲፕሎማሲያዊ ንግግር ቢቀጥልም እስራኤል በራሷ ተነሳሽነት ወታደራዊ ጥቃት ልትሰነዝር እንደምትችል ከቤንያሚን ኔታንያሁ ኦፊስ የወጡ ያሉ መረጃዎች አሳይቷል። ይህ የኔታንያሁ ጠንካራ አቋም የመጣው ደግሞ ዋሽንግተን ከቴህራን ጋር በሆርሙዝ ጉዳይ ላይ ወደ ስምምነት እየተራመደች ባለችበት ወቅት በመሆኑ የእስራኤልና የአሜሪካ ስትራቴጂካዊ ጥረት መካከል ያለው ጥልቅ ክፍተት የሚያሳይ ነው። ኔታንያሁ የኢራንን የኒውክሌር መርሃ ግብር በዲፕሎማሲያዊ ስምምነት ማስቆም ጨርሶ እንደማይቻልና የቴህራን ዋና ዓላማ ጊዜ መግዛት እንደሆነ አጥብቀው ይሞግታሉ። እንደ እስራኤል የደህንነት ስጋት ከሆነ ደግሞ ኢራን በሆርሙዝ ባህረ ሰላጤ ላይ የባህር ላይና የኢኮኖሚ የበላይነት ማግኘት የምትችል ከሆነ ከኒውክሌር መርሃ ግብሯ ጋር ተደምሮ ለእስራኤል ህልውና ቀጥተኛና ሊቀለበስ የማይችል አደጋን ይፈጥራል ይላሉ። ዋሽንግተን ከቴህራን ጋር የምታደርገውን ማንኛውም አይነት የሰላም ወይም የንግድ ስምምነት ቴልአቪቭ እንደማትቀበለውና የራሷን ደህንነት ለማስጠበቅ የአየርና አስፈላጊ ከሆነም የኮማንዶ ጥቃቶችን በኢራን የኒውክሌር ተቋማት ላይ ለብቻዋ ኢንዲፔንደንትሊ ለመሰንዘር ዝግጁ መሆኗን እየገለጸች ነው ያለችው። ይሁን እንጂ አሜሪካ ከኢራን ጋር የገባችበት የዲፕሎማሲ መንገድ እስራኤልን በቀጠናው ወታደራዊ እንቅስቃሴዋ ላይ ከፍተኛ ብቸኝነት ውስጥ ጥሏታል። ዋሽንግተን ቀጥተኛ የጦርነት ፍላጎቷን በመቀነሷ ምክንያት እስራኤል ያለ አሜሪካ የሎጂስቲክስ የኢንተለጀንስና የአየር ላይ ከለላ ድጋፍ በኢራን ላይ የምታደርገው ጥቃት የታሰበውን ውጤት የማምጣት አቅሙ ውሱን እንደሆነ በርካቶች የሚስማሙበት ጉዳይና እንደ ስጋት እየተነሳው ያለው ጉዳይ ሆኗል። ይህ ውሳኔ እስራኤል ከዋሽንግተን ዋና ዲፕሎማሲያዊ መስመር ተነጥላ በወታደራዊ መስክ ብቻዋን ልትቀር እንደምትችል አመላካሽ ተደርጎም ይወሰዳል። ቴልአቪቭ ለብቻዋ እርምጃ ለመውሰድ የምታደርገው ዝግጅት እንዲሁም የምትሰጠው ማስጠንቀቂያ በቀጠናው ላይ አዲስ የውጥረት ማዕበል የፈጠረ ሲሆን በአሜሪካና በእስራኤል ታሪካዊ ህብረት መካከልም ትልቅ ስትራቴጂካዊ መሰንጠቅ መፈጠሩ ግልጽ ያደረገ ሆኗል። የኢራን እስላማዊ አብዮት ዘብ ወይም IRGC አዛዡ አህመድ ዋህዲ ኢራን የኒውክሌር ፕሮግራሟን ማልማቷ በጽናት እንደምትቀጥል ማስታወቃቸው የቴህራን ወታደራዊና ዲፕሎማሲያዊ ስትራቴጂ ባልተናወጠ ደረጃ መቀጠሉን የሚያረጋግጥ ነው። ይህ መግለጫ የወጣው በኦማን እየተካሄደ ያለው የሆርሙዝ ስምምነት ድርድር ማጠናቀቂያው ምዕራፍ ላይ በደረሰበት ወቅት መሆኑ ደግሞ ኢራን በዲፕሎማሲያዊ ድርድር ምክንያት የኒውክሌር ምኞቷን እንዳልተወች ለምዕራባውያኑ ኃይሎች ግልጽ መልእክት ለማስተላለፍ ነው የተጠቀሙበት። አዛዡ አህመድ ዋሃዲ የኒውክሌር ቴክኖሎጂ ማልማት የሀገሪቱ መብትና ብሔራዊ ደህንነት መሰረት መሆኑን ጠቁመው የማንኛውም አካል ጫና ወይም የወታደራዊ ጥቃት ዛቻ ፕሮግራሙን እንደማያቆመው አረጋግጠዋል። የአብዮታዊ ዘቡ አዛዥ ይህንን አቋም ይፋ ማድረጋቸው ኢራን በድርድር ጠረጴዛው ላይ የምታደርገውን የዲፕሎማሲ እንቅስቃሴና በቦታው ላይ የምታካሄደው የኒውክሌር ልማት በጥብቅ አስተሳስራ የምትራመድ መሆኗን ያሳያል። ቴህራን በሆርሙዝ ባህረ ሰላጤ ላይ ያገኘችውን የባህር ላይ ቁጥጥርና የኢኮኖሚ ጥቅም እንደ መልካም በመጠቀም በኒውክሌር መርሃ ግብሯ የሚሰነዘሩትን የምዕራባውያን ጥያቄዎችን ውድቅ ለማድረግን እየሰራች ነው ያለችው። ይህ አቋም በምዕራባውያንና በእስራኤል ዘንድ ትልቅ ስጋት የፈጠረ ሲሆን በኦማን የሚደረገው ስምምነት የኢራንን የኒውክሌር እቅድ የሚያስቆም አለመሆኑም ግልጽ አድርጓል። ዋሽንግተንና አጋሮቿ የሆርሙዝን የባህር መስመር ክፍት ለማድረግ በሚያደርጉት ጥረት ውስጥ የቴህራንን የኒውክሌር እድገት ሳይገታ መቅረቱ የኢራን እስላማዊ አብዮታዊ ዘብ በቀጠናው ያለውን ወታደራዊና ፖለቲካዊ የበላይነት ይበልጥ እንዲያጠናክር እድል ሰጥቶታል። ይህም የቴህራን እስላማዊ አብዮታዊ ዘብ በሀገሪቱ የውጭ ፖሊሲና ወታደራዊ ውሳኔዎች ላይ ያለውን ማዕከላዊ ሚናና በድርድር ጠረጴዛው ላይ ያለውን ጥንካሬ የሚያሳይ ነው። ኢራን የወታደራዊ ጥቃት ዛቻዎችን ሳትፈራ የኒውክሌር ፕሮግራሟን እንደምትቀጥል ማስታወቋ በቀጠናው የሚገኙ ተፎካካሪዎችንና ምዕራባውያንን በአዲስ ስትራቴጂካዊ
ፖለቲካዊ ውጥረትና ስጋት ውስጥ የከተተ ዋና የፖለቲካ መግለጫ ሆኖ እያለፈ ነው ያለው። የእስራኤል የደህንነትና የፖለቲካ ምንጮች አሁን ትራምፕ በምንም አይነት ሁኔታ ከኢራን ጋር ስምምነት በማድረግ ጦርነቱን በቅርቡ ለመቋጨት እንደሚፈልጉ ነው የሚገልጹት። ትራምፕ ረጅምና ወጪው ቀጣይነት ያለው የቀጠናው ግጭትን በማስወገድ የኢኮኖሚና የፖለቲካ ትኩረታቸውን ወደ ሀገር ውስጥና ወደ ሌሎች ዓለም አቀፍ ጉዳዮች ለማዞር ይፈልጋሉ። የዋሽንግተን የፖሊሲ አቅጣጫ ከቀደመው ወታደራዊ ጫናና የኃይል እርምጃ አቀራረብ ወደ ቀጥተኛ ዲፕሎማሲያዊ ድርድር መሸጋገሩ የአሜሪካ የረጅም ጊዜ የቀጠናው ስትራቴጂም ሙሉ በሙሉ የቀየረ ክስተት ነው የሆነው። ኢራን በሆርሙዝ ሰርጥ ላይ የክፍያ ተፈጻሚ የማድረግ ፍላጎቷ እሱን ለማስፈጸም የሚያስችላትን ስምምነት ለመፈረም ዋሽንግተን ዝግጁ ናት መባሉ አሜሪካ ከቀደመው የማክሲመም ፕሬሸርና ሌሎች ፖሊሲዎቿ ለውጥ ማድረጓና ስትራቴጂዋ ወደ ተግባራዊ ስምምነት ማሸጋገሯን ያሳያል። ትራምፕ የኢኮኖሚና የንግድ መስመሮች መረጋጋትን አስበው ከቴህራን ጋር ወደ ስምምነት ለማምራት ወስነዋል መባሉ በምንም አይነት ሁኔታ አንደር ኤኒ ሚንስ ስምምነትን ነው የሚፈልጉት ትራምፕ መባሉ ዋሽንግተን በቀጠናው ላይ የነበራትን ወታደራዊ የበላይነት ለመቀነስና ወጪያማ የሆኑ ወጪያቸው የበዛ ግጭቶችን ለማስወገድ የምታደርገውን ጥረት ነው የሚያመላክተው። ይህ የስምምነት ፍላጎት አሜሪካ በኢራን ላይ የጣለችውን ወታደራዊና ኢኮኖሚያዊ እገዳ ውጤታማነቱ ጥያቄ ውስጥ የከተተ ሲሆን ቴህራን በድርድር ጠረጴዛው ላይ የተሻለ የኃይል የበላይነት እንድታገኝም በር ከፍቷል። ይህ የትራምፕ እርምጃ በዋሽንግተንና በቴል አቪቭ መካከል የነበረውን የተቀናጀ የጋራ ግንባር ያላላ አዲስ እድገትም ሲሆን አሜሪካ በራሷ ብሔራዊና ኢኮኖሚያዊ ፍላጎት ላይ ተመስርታ የተናጠል ውሳኔ እንደምትወስድም ግልጽ ማረጋገጫ ሆኗል። እስራኤል የኢራንን የኒውክሌርና የወታደራዊ አቅም ሙሉ በሙሉ ለማድቀቅ የነበራትን ምኞትም አሜሪካ ወደ ስምምነት በመግባት እንዳበላሸችው የሚገልጹ ቅሬታዎች ከቴል አቪቭ በስፋት እየወጡ ይገኛሉ። የትራምፕ አስተዳደር ከቴህራን ጋር ለመፈረም የተዘጋጀውን ስምምነት አሜሪካ በቀጠናው ያለችበትን የፖለቲካና የወታደራዊ አቅም እንደገና የገመገመችበት ዋና ስትራቴጂካዊ እጥፋት ነው የሆነው። ይህ ውሳኔ በዋሽንግተንና በቀጠናው አጋሮቿ መካከል ያለውን የደህንነት እምነት ያላላ ሲሆን ኢራን በፐርሺያን ገልፍና በሆርሙዝ መስመር ላይ ያላትን የፖለቲካ ተጽዕኖም በህግ ደረጃ እንዲረጋገጥ መንገድ የከፈተም አዲስ ምዕራፍ ሆኖ ተመዝግቧል። የሆርሙዝ ሰርጥ አዲስ የስምምነት ማዕቀፍና ኢራን በቦታው ላይ ያገኘችው የታሪፍና የምዝገባ ስልጣን ዓለም አቀፉ የነዳጅና የተፈጥሮ ጋዝ ገበያ ላይም ከፍተኛ የዋጋ መዋዠቅና የኢኮኖሚ ስጋትን የሚፈጥር ነው። የዓለምን የነዳጅ አቅርቦት 20 በመቶ የሚያልፍበት ይህ ወሳኝ የባህር መስመር በቴህራን ቀጥተኛ የቁጥጥር እይታ ስር መውደቁ በዓለም አቀፍ ደረጃ በኃይል አቅርቦት ላይ ጥገኝነት ያላቸውን የበለጸጉና በማደግ ላይ ያሉ ሀገራትን በከፍተኛ ስጋት ውስጥ ነው የሚጥላቸው። የንግድ መርከቦችና ነዳጅ ጫኝ መርከቦች በኢራንና በኦማን የተቀናጀ አስተዳደር ስር አዲስ የባህር ላይ ታሪፍና የክትትል ክፍያ እንዲፈጽሙ መገደዳቸው በትራንስፖርትና በኢንሹራንስ ወጪዎች ላይ ከፍተኛ ጭማሪን አስከትሏል። ይህ በምዕራባውያን ሀገራት ዘንድ የዋጋ ንረትን ወይም ኢንፍሌሽን እንዲያጋጥምና የነዳጅ ምርቶች ዋጋን በዓለም አቀፍ ገበያ ላይ ባልተጠበቀ ሁኔታ እንዲያሻቅብ ምክንያት ሆኗል። ቴህራን በባህረ ሰላጤው ላይ ያገኘችውን ህጋዊ ቁጥጥር ስልጣን እንደ አዲስ የኢኮኖሚ መደራደሪያ መሳሪያን በመጠቀም በምዕራባውያን የተጣሉባትን የረዥም ጊዜ የኢኮኖሚ ማዕቀቦችን በተግባር ዋጋ አልባ እንዲሆኑ እያደረገቻቸውም ትገኛለች። ከዚህ በተጨማሪ የባህር ላይ ነፃ የንግድ እንቅስቃሴ ደንብ መሸርሸሩና ኢራን በፐርሺያን ገልፍ መግቢያ ላይ ቁልፍ ውሳኔ ሰጪ ሆና መውጣት መቻሏ ዓለም አቀፍ የመርከብ ኩባንያዎችና የነዳጅ አምራቾች ከቴህራን ጋር ቀጥተኛ የንግድና የደህንነት ስምምነቶች እንዲያደርጉም ያስገድዳቸዋል። አሜሪካና አጋሮቿ የባህር ላይ የንግድ ፍሰቱን ሰላማዊነት ለማስጠበቅ ያወጡት የነበረውን ከፍተኛ ወታደራዊ ወጪ ውጤት ሳያመጣ መቅረቱ ብቻ ግን ሳይሆን አዲሱ የታሪፍ ስርዓት ለቴህራን ተጨማሪ የውጭ ምንዛሬ ገቢ የሚያስገኝ አዲስ የገቢ ምንጭ ሆኖላታል። ይህ የኢኮኖሚ ውዝግብ በዋሽንግተን በአውሮፓ ህብረትና በምስራቅ እስያ ሀገራት ዘንድም ትልቅ የፖሊሲ ክርክር ያስነሳ ሲሆን የነዳጅ አቅርቦት ደህንነትን ለማስጠበቅ ከኢራን ጋር የረዥም ጊዜ ዲፕሎማሲያዊና የንግድ ግንኙነት መመስረት ብቸኛው አማራጭ መሆኑ ያስገነዘበም አዲስ ጂኦፖለቲካዊ እውነታን ፈጥሯል። ይህ በኦማን አሸማጋይነት እየተካሄደ ያለው የሆርሙዝ ስምምነትና የአሜሪካም ከወታደራዊ ግጭት ወደ ዲፕሎማሲ ማዘንበል የመካከለኛውን ምስራቅ ታሪካዊ የኃይል ሚዛንና የአረብ ሀገራትን የውጭ ፖሊሲ አቅጣጫ መሰረታዊ በሆነ መንገድ ቀይሮታል። ከዚህ ቀደም በአሜሪካ የደህንነት ከለላና ወታደራዊ የበላይነት ላይ ሙሉ በሙሉ ተስፋ አድርገው የነበሩት የባህረ ሰላጤው ሀገራት ዋሽንግተን ከቴህራን ጋር ለምትፈጽመው ስምምነት የራሷን የኢኮኖሚና የፖለቲካ ፍላጎት ማስቀደሟን ከተረዱ በኋላ አዲስ የደህንነትና የዲፕሎማሲ ስትራቴጂ ለመቅረጽ ተገዷል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና የባህረ ሰላጤው የትብብር ምክር ቤት ወይም ጂሲሲ አባላት ከዋሽንግተን ጋር
የነበራቸውን ብቸኛ የደህንነት ጥገኝነት በመቀነስ ከኢራን ጋር ቀጥተኛ የፖለቲካና የኢኮኖሚ ግንኙነቶችን ማጠናከርን የጀመሩት። የቴህራን ወታደራዊ ጥንካሬና በሆርሙዝ ሰርጥ ላይ ያገኘችው ህጋዊ ቁጥጥር ስልጣን የአረብ ሀገራት ከኢራን ጋር የመጋፈጥ ሳይሆን የጋራ መግባባትና የሰላም ስምምነቶች የመፍጠር አቅጣጫ እንዲከተሉ አስገድዷቸዋል። ይህም ኢራን በቀጠናው የፖለቲካ መድረክ ላይ ያላትን ተቀባይነትና ተጽዕኖ ከመቼውም ጊዜ በላይ ያሳደገው ትልቅ ስትራቴጂካዊ ተርኒንግ ፖይንት ሆኗል። በተጨማሪ እንደ ቻይናና ሩሲያ ያሉ ታላላቅ የዓለም ኃይሎችም በዚህ አዲስ የቀጠናው የኃይል ሚዛን ውስጥ የራሳቸውን ሚና እያሰፉ ይገኛሉ። ቴህራን ከቤጂንግና ከሞስኮ ጋር ያላትን ስትራቴጂካዊ አጋርነትን በመጠቀም የምዕራባውያንን ወታደራዊና ኢኮኖሚያዊ የበላይነት ለመመከት የቻለች ነው የሆነችው። ይህም በመካከለኛው ምስራቅ ባለብዙ ወገን ወይም መልታይፖላር አዲስ የጂኦፖለቲካ ምህዳርን እንዲፈጠር መንገድ ከፍቷል። የአሜሪካና የእስራኤል የቀደመ የበላይነት እቅድ መክሸፉ ኢራን በቀጠናው ያልተናወጠ ዋና የፖለቲካና የወታደራዊ ኃይል አድርጎን የደመደመን የሆነው። የባህረ ሰላጤው ሀገራትም ከቴህራን ጋር አብሮ የመኖርና የአዲሱን የሆርሙዝ የባህር ላይ ስርዓት አክብሮ የመንቀሳቀስ አዲስ ስትራቴጂካዊ እውነታን እንዲቀበሉ አድርጓቸዋል። ይህ በኦማን አሸማጋይነት ሊፈረም ከጫፍ ላይ ደርሷል የተባለው የሆርሙዝ ስምምነትና አሜሪካ ከኢራን ጋር የገባችበት የዲፕሎማሲያዊ መንገድ የመካከለኛውን ምስራቅ ወደፊት የጂኦፖለቲካ ገጽታ ሙሉ በሙሉ የለወጠም ታሪካዊ መታጠፊያ ሆኖ ተመዝግቧል። የዛሬው ቆይታችን የምናጠቃልለው ክስተቱ ለወደፊቱ የዓለም አቀፍ ደህንነትና የባህር ላይ ንግድ እንዲሁም የቀጠናዊ ኃይሎች አስተላለፍ የሚያስከትለውን የረዥም ጊዜ ተጽዕኖ በጥልቀት ያነሳ እንደነበር በማስታወስ ነው። ኢራን በዓለም አቀፉ የነዳጅ ማለፊያ መስመር ላይ ህጋዊ የቁጥጥር የፍተሻና የታሪፍ የማስከፈል መብት ማግኘቷ ምዕራባውያን በቴህራን ላይ ይከተሉት የነበረውን የኃይልና የእገዳ ፖሊሲ ውድቀት የሚያረጋግጥ ነው። አሜሪካና እስራኤል የኢራንን እስላማዊት ሪፐብሊክ መንግስት ለማዳከም ወይም ለመጣል አልመው የተነሱ ቢሆንም ውጤቱ ግን ቴህራን በቀጠናው ላይ ያላትን ወታደራዊና ፖለቲካዊ የበላይነት ይበልጥ አጠናክራ እንድትወጣ በር የከፈተ ነው። ይህ ስምምነት ቴህራን በምስራቅና በምዕራብ መካከል የሚደረገው የዓለም አቀፍ የኃይል ሽግግር ውስጥም ቁልፍ ተደራዳሪና ውሳኔ ሰጪ ሀገር ሆና እንድትወጣ ያስቻላት ነው። በሌላ በኩል የእስራኤል በብቸኝነት የመቅረት ስጋትና የኔታንያሁ አስተዳደር የሚሰጠው ተደጋጋሚ የወታደራዊ እርምጃ ማስጠንቀቂያ በቀጠናው ላይ አዲስ ያልተረጋገጠ የደህንነት ስጋትን የደቀነው። ዋሽንግተን ከቴህራን ጋር ወደ ድርድር ማዘንበሏ በቴል አቪቭና በዋሽንግተን መካከል የነበረውን ታሪካዊ ወታደራዊ ህብረት ጥያቄ ውስጥም የሚከተው ነው የሚሆነው። እስራኤል የራሷን ህልውና ለማስጠበቅ በራሷ ተነሳሽነት ለምታካሄዳቸው ጥቃቶች በቀጠናው አዲስ የጦርነት እሳት የመለኮስ እድሉ የሰፋ ሆኗል። ይሁን እንጂ ያለ አሜሪካ ቀጥተኛ ድጋፍ የሚሰነዘር ጥቃት የሚኖረው ወታደራዊ ስኬት አጠራጣሪ መሆኑ እስራኤልን በከፍተኛ ስትራቴጂካዊ ውዥንብር ውስጥ ጥሏታል። ለወደፊት ግን ሆርሙዝ አዲስ የአስተዳደር ስርዓት በዓለም አቀፍ ደረጃ አዲስ የባህር ላይ ህግና የንግድ መስተጋብር የሚፈጥር ነው የሚሆነው። የባህረ ሰላጤው የአረብ ሀገራት ከዋሽንግተን የደህንነት ከለላ ባሻገር ከቴህራን ጋራ የጋራ የሰላምና የኢኮኖሚ ትብብር የመፍጠር አቅጣጫ መከተላቸው የመካከለኛው ምስራቅ የኃይል ሚዛን ከነጠላ የአሜሪካ የበላይነት ወደ ብዙ ወገን ወይም መልታይፖላር ስርዓት የመሸጋገሩ ሁኔታ ያረጋገጠ ነው። ኢራን ያገኘችው የስትራቴጂካዊና ኢኮኖሚያዊ ድል በቀጠናው ብቻ ሳይሆን በዓለም አቀፉ የጂኦፖለቲካ መድረክ ላይ የረዥም ጊዜ ተጽዕኖውን አሳርፎ መቀጠሉ የሚያጠራጥር አይደለም። ግን አሁንም መግቢያ ላይ እንዳነሳውላችሁ ይህ ስምምነት ምንም እንኳን ኢራንን አሸናፊ የሚያደርጉ ነጥቦችን የያዘ ነው ቢባልም ኔታንያሁ እያሉት ያሉት ነገር ግን ድጋሚ ስጋትን የሚያጭር ጉዳይ ነው። የቴሌግራፉ ጋዜጠኛ ሮላንድ ኦልፋንት በኦማንና በኢራን መካከል ሲደረግ የነበረው የሆርሙዝ ድርድር የተመለከቱ መረጃዎችን ከወጡ በኋላና ድርድሩ ተጠናቆ ፌርማ ብቻ እንደሚቀረው የሚያሳዩ መረጃዎች መውጣታቸው ተከትሎ ምንም እንኳ ሳይፈረም ድርድሩ ተጠናቋል ማለት ባይቻልም አሁን ሊግ ተደርጎ የወጣው ስምምነት አሜሪካ ተስማምታበት የምትፈርምበት ከሆነ ኢራን ጦርነቱን ማሸነፏን የሚያሳይ ማረጋገጫ ነው ሲል የተናገረውም ለዚሁ ምክንያት ነው። ሮላንድ በጽሁፉ የዓለም 1/5 የነዳጅና የጋዝ ምርት በሚሸጋገርበት ጠባቡ የሆርሙዝ መስመር ላይ ኢራንና ኦማን እንደገና እንዲከፈት ስምምነት ላይ መድረሳቸው የሚጠቁሙ መረጃዎች ወጥተዋል። በወጡት መረጃዎች መሰረት ደግሞ ስምምነቱ ኢራን ወደ ፐርሺያን ገልፍ በሚገቡ የባህር ላይ መርከቦች የቁጥጥር ስልጣን እንዲኖራት የሚያደርግ ሲሆን ከኦማን ጋር በመሆንም የክፍያ ተመን እንዲያስከፍሉ ይፈቅድላቸዋል ይላል። ይህም ኢራን በቦታው ላይ የነበራትን ተጽዕኖና ስልጣን ከጦርነቱ በፊት ከነበረው በላይ ያጠናክረዋል። የአሜሪካና የእስራኤል ዋና ዓላማ የነበረው የኢራን እስላማዊ ሪፐብሊክ መንግስት መጣል ወይም ሙሉ በሙሉ ወታደራዊ አቅሙን ማዳከም ነበር። ነገር ግን ምን ሆነ? በቅርቡ አሜሪካ ያካሄደችው የባህር ላይ እገዳም ሆነ የአየር ላይ ጥቃቶች የኢራንን አቅም ማቆም እንዳልቻሉ ያረጋገጠ ስምምነት ለመፈረም በመጨረሻ ላይ ከስምምነት እየደረሱ ነው የሚገኙት ነው የሚሉት መረጃዎቹ። ትራምፕ በኢራን ላይ ከፍተኛ ጥቃት ለማድረስ አስበው የነበረ ቢሆንም በተደጋጋሚ ግን ያንን ከፍተኛ የሆነውን ጥቃት ለመፈጸም የመጨረሻውን ውሳኔ መስጠትን አልቻሉም። በዚህ ምክንያት ኢራን በጂኦፖለቲካው መስክ ትልቅ ድል የተቀናጀችና
አይደለም፣ የአሜሪካን እጅ ማስቆም መቻሏን ያረጋገጠ ተደርጎ ሊወሰድ የሚችለው ስምምነት ነው ሲል ቴሌግራፍ አስነበበ። በሌላ በኩል ደግሞ ጀሩሳሌም ፖስትና እስራኤል ታይምስ የመሳሰሉ የመረጃ ምንጮችና ቲአርቲ ወርልድም ጨምሮ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የኒውክሌር መሳሪያ እንድታመርትና እንድትጣጠቅ ለመከላከል እስራኤል አስፈላጊውን ማናቸውም እርምጃ ለብቻዋን ቢሆን ትወስዳለች ነው የሚሉት። አሜሪካና የኢራን ዲፕሎማሲያዊ ንግግር ቢቀጥልም እስራኤል በራሷ ተነሳሽነት ለብቻዋ ወታደራዊ ጥቃት ትሰነዝራለች ወይም ልትሰነዝር ትችላለች ሲሉ ነው እየጠቆሙ ያሉት። የኔታንያሁ ንግግር የመጣው ይህ ቅድም ያነሳነው ስምምነት በመጨረሻ ዙር ላይ ደርሶ እያለ ግን ደግሞ የኢራን እስላማዊ አብዮታዊ ዘብ ወይም IRGC አዛዡ አህመድ ወሃዲ ኢራን የኒውክሌር ፕሮግራም ማልማቷን እንደምትቀጥል ከተናገሩ በኋላ ነው። ሁኔታዎቹ እርስ በርሳቸው የሚጋጩ፣ በአንድ በኩል ሰላም፣ በአንድ በኩል ጦርነት የሆኑ ሜተኛው ያዘነብላል፣ ትራምፕ ወዴቱ ያዘነብላሉ፣ ኢራን ምን ታደርጋለች፣ ኔታንያሁስ ምንን ይወስናሉ የሚሉት ጉዳዮች እንግዲህ በቀጣይ ቀናት የምንመለከታቸው ነው የሚሆኑት። ግን አሁን ስምምነት ተቃርቧል፣ ጦርነትም ካፋፍ ላይ ነው ያለው። የተኛው ይበልጥ አሸንፎ የተኛው ወደ ተግባር ይገባል በቀጣይ ጊዜያት የምንመለከተው እኛም አምጥተን ወደ እናንተ የምናደርሰው ጉዳይ ነው የሚሆነው በማለት የዕለቱን የገበያ ግሎባል የፖድካስት ቆይታችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን፣ ስላደመጣችሁን፣ ሐሳብ አስተያየታችሁን ስላካፈላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ በቸር ቆዩልኝ። ሰላም።